ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ ለየት ያለ በትምህርት ቤት የጎንዮሽ ፍትጊያ በድብቅ ፍቅርና በማይገመቱ ሚስጥሮች ውስጥ ያለፈ የሁለት ተቃራኒ ዓለማት የፍቅር ታሪክ ይዘንላችሁ ቀርበናል። በአንድ ትምህርት ቤት ነገር ግን በሁለት የተለያዩ ዓለማት ውስጥ የሚኖሩ አንዱ አትሌቲክስ የተዋጣለት ሌላኛው ትምህርት የላቀ የሰሜንና የደቡብ ክልል ተከፍሎ በሚታወቀው የቅዱስ ዮሐንስ ትምህርት ቤት ውስጥ የሰሜን ኮከብ ተማሪዎች የሆነችው ካይ ወደ ደቡብ ክፍል በድፍረት ስትገባ ተመልካች ምን ያህል ሊደነግጥ ይችላል? በተለይ የደቡብ ክፍል መሪ የሆነው በአመፀኝነቱና በችሎታ የሚታወቀው ሊ ካይ ስለሱ ሚስጥራዊ የሪፖርት ካርድ ጉዳይ ስታውቅበትና በጋራ የብሮድካስት ክፍል ውስጥ ሚስጥራቸው ሲያያዝ የነበረው የድራማ ቅስፈትስ እስኪያስቡት ሁሉም ሰው እንደ ቀዝቃዛና ለፍቅር ፍላጎት የሌላት ልጅ የሚቆጣት ካይ ሊ የሰጠችው ያ ያልተጠበቀ ፍቅርና ትዕግስት በህይወታቸው ውስጥ ምን አይነት ለውጥ አምጥቶ ይሆን? በተለይ የፈተና ጊዜ ሲደርስ ያሳዩት አንድነትና በመጨረሻም በብሮድካስት ክፍል ውስጥ የተናገሩት የልብ ፍቅር በትምህርት ቤት ውስጥ እንደዚህ ያለ ፍቅር ሊኖር ይችላል ብላችሁ ታስባላችሁ? በአንድ አፍታ እናንተ በእነሱ ቦታ ብትሆኑ ከራሳችሁ እጅግ በተለይ የህይወት አቅጣጫ የሚመራ ሰው ድንገት የህይወታችሁ ትልቁ የፍቅር ተምሳሌት ቢሆን ምን ታደርጉ ነበር? ትምህርታችሁ፣ ፍቅራችሁን እንዴት ታመዛዝኑ ነበር? እናንተ ብትሆኑ ምን ታደርጉ ነበር? ወደዚህ እጅግ ልብ የሚነካ ትልቅ ፍቅር የተላበሰ ታሪክ በቀጥታ ከመግባታችን በፊት ቪዲዮ ላይክ በማድረግ ጀምሮ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን ወደ ታሪካችን የሚጀምረው በቅዱስ ዮሐንስ ሁለተኛ ደረጃ ትምህርት ቤት ነው። ይህ ትምህርት ቤት በሁለት በጣም በተለየ ክፍል የተከፈለ ነው። አንድ በኩል የአትሌቲክስ ተማሪዎች የሚማሩበት ደቡባዊ ክፍል ሲሆን በሌላ በኩል ደግሞ ለአካዳሚክ የላቀ ብቃት ያላቸው ተማሪዎች የተለየ ሰሜናዊ ክፍል ይገኛል። ምንም እንኳን በአንድ ግቢ ውስጥ ቢሆኑም ሁለቱም ቡድኖች ትምህርት ቤቱ በተለያየ እይታ ስለሚመለከቱ በጭራሽ አብረው አይስማሙ። አንድ ቀን መምህሩ ዋና ገጸ ባህሪያችን የሆነችውን በሰሜን በኩል የምትማር የሁለተኛ ዓመት ተማሪ ካይን ወደ ደቡብ በኩል እንድትሄድ ይጠይቃታል። ምንም እንደማይጠብቀው ሁሉ ካይ ምንም አይነት ፍርሃት አታሳይም። ነገር ግን ጓደኞቿ ይጨነቃሉ። የሚጨነቁትም በደቡብ በኩል መሪ የሆነው ሊን በመፍራት ነው። ሊ በባህሪው እረፍት የለሽና መቆጣጠር አስቸጋሪ በመሆኑ ይታወቃል። ነገር ግን በብዙ ውድድሮች ያሸነፈ ድንቅ ሯጭ ነው። ካይ የአትሌቲክስ ተማሪዎች ክፍል ደርሳ የሪፖርት ካርዶችን ለመሰብሰብ ስትሄድ አንዳንድ ተማሪዎች ሊን ጨምሮ እስካሁን አልሰጡም። በዚህ ቅስፈት ሊና ጓደኞቹ ወደ ትምህርት ቤት ስርጭት ክፍል ያመራሉ። ካይ ቀድማ እዛ እንደነበረች ስለ ስርጭቱ ሪፖርት እንደምታውቅ አያውቁም። በዛ ክፍል ውስጥ እየተጫወቱ ሳሉ ከሊ ጓደኞቹ አንዱ ስለ ካይ ማውራት ይጀምራል። በሰሜን በኩል ኮከብ እንደሆነችና ወንዶች ዘንድ በጣም ተወዳጅ እንደሆነች ይገልጻል። ምንም እንኳን ብትደነቅም የደረሷት የፍቅር ደብዳቤ በሙሉ ውድቅ በማድረጋ ሰዎች እንደ ቀዝቃዛና በፍቅር ፍላጎት እንደሌላት አድርገው ይቆጥሯታል። ወንዶች ማውራታቸውን ሲቀጥሉ ካይ ሪፖርቶቹን ለመፈለግ በድንገት ወደ ክፍሉ ትገባለች። ልክ በዛን ጊዜ ሊ መጥፎ ቁጣ ካላቸው ጓደኞቿ አንዱ እግር ዘርግቶ ሊጥላት ይሞክራል። ካይ ልትወርቅ ስትል ተረጋግታ ለመቆም ስትሞክር በድንገት ድምጽ ማጉያ ትጫናለች። እንደ እድል ሆኖ ሊ በጊዜ ይዛታል እና ለጥቂት ሰከንዶችን በአስቸጋሪ ሁኔታ ውስጥ ተቃቅፈው ይቆያሉ። ከዚያም በፍጥነት ተለያይተው ጥቂት ቀልዶችን ይለዋወጣሉ። ግን ያልተገነዘቡት ነገር ቢኖር ድምጽ ማጉያው አሁንም ክፍት እንደነበረ ነው። መላው ትምህርት ቤት ንግግራቸውን በቅስፈት እየሰማ እንደነበረ ነው። ሁኔታው የበለጠ አሳፋሪ ሆኖ ሊ የዘላለም ሁለተኛ በማለት ሲጠራት ነው። ይህ ሁልጊዜ በሰሜን በኩል የደረጃ ሰንጠረዥ ከምትመራው ኒንግ የተሻለ መሆን እንዳልቻለች በማስታወስ ነው። ተበሻሽታ ካይ ትወጣለች። በኋላ ሊ ጓደኛውን ሴቶችን እንዲህ መያዝ ትክክል አይደለም በማለት ይገጽታል። ነገር ግን በጣም ዘግይቷል። በስርጭቱ ክፍል ውስጥ የተፈጠረው ነገር በሙሉ ትምህርት ቤቱ መድረክ ተሰራጨ። ሰሜን በኩል ያሉ ተማሪዎች ሊ እና ጓደኞቹ ማሾፍ ይጀምራሉ። ይህም የበለጠ እንዲቆጣ ያደርገዋል። ክብሩን ለመመለስ ቆርጦ ሊ በዚያን ቀን በሚካሄድ የሴሚስተር መጨረሻ የአካል ብቃት ፈተና ወቅት አንድ ነገር ለማድረግ ያቅዳል። ዝግጅቱም ሲጀምር እሱና ቡድኑ በሙቀት ጊዜ የሰሜን ተማሪዎችን ለማስፈራራት ይሞክራሉ። የክፍል ጓደኞቿ ደካማ ተደርገው ሲታዩ ካይ ዝም ብላ አትመለከትምና በኳስ የመወርወር ውድድር ትፈታተነዋለች። ምንም እንኳን አትሌቱ በቀላሉ ቢያሸንፍም ከካይ የክፍል ጓደኞች አንዱ ሜዳ ላይ ውሃ በማፍሰስ ያታልል ሁኔታ ይለወጣል። ከሊ ጓደኞች አንዱ እንሸራተታልና በስፖርት ፈተና የጀመረው ነገር በሁለቱ ወገኖች መካከል ወደ ትልቅ ግጭት ይቀየራል።
ሁኔታው በጣም እየከረረ ስለሄደ ሊ ካይና ኒን ሁሉም የክፍል ተወካዮች ስለሆኑ ወደ ዋና አስተዳዳሪ ቢሮ ይጠራሉ። ከዛም ዋና አስተዳዳሪው ሚስተር ማ ጠንካራ ማስጠንቀቂያ ይሰጣቸዋል። ግጭቱን አቁመው ችግሩን ለመፍታት አብረው መስራት እንዳለባቸው ይነግራቸዋል። ከጊዜ በኋላ ትምህርት ቤቱ አዲስ ሙከራ ለመተግበር ወሰነ። የደቡብ አትሌቶችን ከሰሜን አካዳሚ ተማሪዎች ጋር ማቀላቀል። ሀሳቡም አትሌቶች ተጨማሪ የንድፈ ሀሳቢ ትምህርቶችን እንዲማሩ፣ ከሰሜን ተማሪዎች ደግሞ ተጨማሪ የአካል ማጎልመሻ ትምህርቶችን እንዲወስዱ በማድረግ አጠቃላይ እድገት ማሳደግ ነው። ነገር ግን ሁሉም ሰው አይስማማም። በራሳቸው የትምህርት ዘይቤ የለመዱትን የሰሜን ተማሪዎች በሀሳብ አልተደሰቱም። ካይ እንኳን አለመስማማቷን ብታሳይም አስተማሪው ተነሳሽነቱን ልዩነቶችን እንዲቀበሉ እንደ አንድ ቡድን እንዲሰሩ ለማስተማር እንደሆነ ያብራራል። ሶስተኛው ሴሚስተር ሲጀምር ሊና ጓደኞቹ ለካይ ቡድን መልእክት በመላክ ቁጥራቸው አነስተኛ ቢሆንም በእነሱ ውስጥ ጣልቃ እንዳይገቡ ያስጠነቅቃሉ። ሆኖም እቅዳቸው ተቃራኒ ውጤት ያስገኛል። የአካል ብቃት እንቅስቃሴ በሚያደርጉበት ጊዜ አንድ ሰው ልብሳቸውን ስለሚሰቅ ከትምህርት ቤት አስተማሪዎች አንዱ ሚስተር በኋላ ይህን ድርጊት የፈጸመው ሴው እንደሆነ ያውቁና በፍጥነት ለመቀበል ይሞክራሉ። ሴው በካይ ወንበር ላይ እንዲቀመጥ በማሰብ ያበላሹታል። ነገር ግን መጨረሻ ላይ እራሷ ካይ ናት በዛ የተቀመጠችው። ጉዳቱም በጣም ከመሆኑ የተነሳ እራሷን ማጽዳት፣ ቀሚሷን መቁረጥ ነበረባት። ይህ በሰራው ጥፋት ተጸጽቶ ሱሪ ሰጣት። አፍሮም ይቅርታ ይጠይቃል እና ካይ በቁም ነገር ማደግ እና መታዘዝ እንዳለባት በጽኑ ትነግረዋለች። ይህ በእንዲህ እንዳለ ሊና ሴው ጎረቤቶች ቢሆኑም አሁንም እንደማይነጋገሩ ግልጽ ይሆናል። ክፍሎቹ የተቀላቀሉበት ቀን ሊ በወንበር ዝግጅቱ ይከረማል። ዝቅተኛ ውጤት ያላቸው ተማሪዎች ማለትም አትሌቶቹ ፊት ለፊት ረድፎች ላይ ተቀመጡ። ይህ ፍትሃዊ አይደለም ብሎ በማሰብ ሊ ከክፍል ተወካይ እንደመሆኗ መጠን ለምን እንደተደረገ ለመረዳት ወደ ካይ ይሄዳል። ውይይቱም የሰሜን ተማሪዎች እንዲቀላቀሉ የጋበዛቸው የአካል ማጎልመሻ መምህር ብሬንን ትኩረት ይስባል። በተመሳሳይ ጊዜ አትሌቶቹ የክፍል ውህደቱን ግልጽ ዓላማ እንዳለው ሁለቱም ቡድኖች እርስ በርስ እንዲማሩና በተለይም የማያገኙትን ክህሎች እንዳያዳብሩ ያብራራላቸው መምህር ጂንጂንን ያማክራሉ። ጂንጂን በሁለቱም ዓለማት መካከል ያለው ግንኙነት ርህራሄን እና የጋራ መግባባትን እንደሚያሳግድ በረጋ መንፈስ አስረድቷታል። በያክሉም ጥሩ የአካል ብቃት ማግኘት ለአካዳሚ ተማሪዎች ወደፊት ወደ ዩኒቨርሲቲ ሲያመለክቱ ሊጠቅማቸው እንደሚችል ተናግሯል። ከዚህ ውይይት በኋላ በጂን መመሪያ መሰረት ሊ ከካይ ጀርባ ተቀመጠ። መምህሩም ካይ የተሻለ ስምምነት እንዲኖር የአትሌቶች የበለጠ ትኩረት እንድትሰጥ ጠይቋታል። ከሁሉም ነገር በኋላ ሊና ጓደኞቹ ችግር መፍጠራቸውን ለማቆም ወሰኑ። ሊ ካይን በግል ቀርቦ የሰላም ስምምነት ጠየቃት። እሷን እንደምታከብር በሁኔታው ተስማማ። ነገር ግን አዲስ ግጭት ተፈጠረ። አንዳንድ የሰሜን ተማሪዎች የስፖርት ጫማዎችን ክፍሉን እያቆሸሹ በማማረራቸው በከባድ ምላሽ ጫማዎቹን ቆሻሻ ውስጥ ወረወራቸው። ሊ ሲያውቅ በጣም ተቆጣ። ማንም ያደረገው ሰው ጫማውን እንዲመልስ ጠየቀ። ተማሪውን ግን ጫማዎቹን የቆዩና የደከሙ ናቸው በማለት እምቢ አለ። ክርክሩ ሊጋጭ ደርሶ ነበር። ነገር ግን እንደ እድል ሆኖ የተሳተፈው ሰው ይቅርታ ሲጠይቅና ካይ ጫማዎቹን ደህንነታቸው የጠበቀ እንደሚሆን ስትናገር ነገሮች ተረጋጉ። በኋላ ግን ቻው ጫማውን ወስዶ ሊፈስ ወደ ነበረበት የትምህርት ቤቱ ክፍል ወረወረው። የተናደደው ሊ ካይ ከጀርባው እንደምትገኝ አስበው ነበር። ከእሷ ጋር ግንኙነት እንደሌላት ለማረጋገጥ ካይ ከሴው ጋር በመሆን ጫማውን ፍለጋ ሄዱ። በመጨረሻም አገኛቸው። ሊ ጫማዎቹን ለምን በጣም አስፈላጊ እንደሆኑ በዛ ጊዜ ያብራራ ነበር። እነሱ ተራ የስፖርት ጫማዎች ብቻ ሳይሆኑ የመጀመሪያ ውድድሩን ሲያሸንፍ ከአያቱ የተሰጡት ስጦታ ነበሩ። ይህንም መስማት ሁሉንም ነገር ለወጠው። ሊ ካይን ከልቡ አመስግኖ በስህተት ስለወቀሳት ይቅርታ ጠየቀ። ጥፋቱንም ለማስተካከል አትሌቱ ጫማውን ሁሉ አጸዳ። በኋላ ሊና ጓደኞቹ አብረው ለመብላት ወጡ። በሳቅና በጨዋታ መሀል ካይ ምን ያህል ደግና ኃላፊነት የሚሰማት እንደሆነች ተነጋገሩ። በንግግራቸው መሀል ሊ መነጽር ከለበሰ ወንድ ጋር አያት። ምንም አልተናገረም። ነገር ግን አንድ ነገር በውስጡ ተንቀሳቀሰ። ለመጀመሪያ ጊዜ እንግዳ የሆነ ስሜት በሚቀጥለው ቀን በትምህርት ቤት ስለ መነጽር የለበሰው ምስጢራዊ ወንድ ማሰብ አላቆመም። ብዙ ልጃገረዶች ለሱ ፍላጎት እንዳላቸው ሲሰማ ጭንቀቱ ጀመረ። ተጨንቆ ካይ ልትጎዳ ትችላለች ብሎ ፈራ። በቀጣይ ከመናገር ይልቅ ሰዎችን በጣም በፍጥነት ማመን እንደሌለባት በድብቅ ጠቆመ። ነገር ግን ንግግሩ የበለጠ ግራ መጋባትን ፈጠረ። በአካል ማጎልመሻ ትምህርት ሰዓት ካይ ሊን በባህሪው ልትገጽጸው ስትል በድንገት ራሷ ስታወደቀች። ሊ ፈርቶ ወደ ሕክምና ክፍል ወሰዳ። ሞቅ ያለ መጠጥም ሰጣ እና ቁርጭምጭሚቷን በፋሻ እንዲታሰር ረዳት። አፍሮም እና ተጸጽቶ ስለ ረበሻት ይቅርታ ጠየቀ። በንግግሮቹ መሀል
ስለ መነጽሩ ወንድ ጠቀሰ። ካይ በረጋ መንፈስ የወንድ ጓደኛዋ ሳይሆን ታናሽ ወንድሟ የንሃዊ እንደሆነ ግልጽ አደረገ። ይህን ሲሰማ ሊ እፎይታ ተሰማው እና በውስጡ በጸጥታ ተደሰተ። ከዚያ ቅስፈት ጀምሮ አንድ ነገር ተለወጠ። የሊ ፍላጎት ወደ ካይ ይበልጥ ግልጽ ሆነ። እሷ የተወሰነ ርቀት ለመጠበቅ ብትሞክርም እሱ በተደጋጋሚ ከእሷ ጋር የአካል ብቃት እንቅስቃሴ ለማድረግ ይገፋፋ ነበር። አንድ ቀን በትምህርት መሀል ሊ ምንም ሳያመነታ በሁሉም ፊት ስልኳን ጠየቃት። ካይ አፈረችና ክፍሉን ለጥቂት ሰከንዶች በጸጥታ ተወጠ። በኋላም ሊ ለጓደኛው ሊንቹዋን ምርጥ ጓደኛዋ ብቻ መሆን እንደሚፈልግ ነገረው። ነገር ግን ሊንቹዋን በደንብ ስለሚያውቀው ሌላ ነገር እንዳለ ተሰማው። ሊ ወደ ካይ እንዲቀርብ በማሰብ እሷ የበለጠ ለመማር ወሰነ። ጓደኛውን ሀጂን ከካይ የቅርብ ጓደኞች አንዷ የሆነችው ያን እንዲያናግርላት እንዳለመታደል ሆኖ ያን ብዙ መረጃ ስላልሰጠች እቅዱ አልተሳካም። በኬሚስትሪ ትምህርት አስተማሪ ጂ ሊና ካይን ለፕሮጀክት አጣምሯቸው ነበር። ካይ በቀጥታ አልተቃወመችም፣ ነገር ግን ቡድኖቹ እንዲቀይር ለማሳመን ሞክራ ነበር። እሱ ካልተስማማ ጭንቀቷን ገለጸች። አብረው ቢሰሩ ውጤቷ ሊቀንስ እንደሚችል ፈራች። ሊ ተስፋ አልቆረጠም እና የተሻለ ጥረት እንደሚያደርግ ቃል ገባ። ቅንነቱንም ስታይ ቀስ በቀስ የተለየ መንገድ ማየት ጀመረች። በመጨረሻም ስልኳን ሰጠችው። በዛ ምሽት እራት ላይ ሊ ከካይ የጽሁፍ መልእክት ደረሰው። በጣም በመደሰቱ እሷ ልትተማመንበት እንደምትችል ለማረጋገጥ የበለጠ ለማጥናት ወሰነ። ይህ በእንዲህ እንዳለ በክፍሏ ውስጥ ካይ ከልጅነት ጓደኛዋ ጋር የተነሳችው አሮጌ ፎቶግራፍ ተመለከተች። ትዝታ ሁለቱም ተያይዞበት ወደ ነበረበት የቤት እሳት አደጋ ወደ ተጎዳችበት አሳዛኝ ክስተት መለሳት። አሁንም የሚያስጨንቃት አስፈሪ ልምድ ነበረ። ከጥቂት ቀናት በኋላ የአካል ማጎልመሻ ትምህርት ክፍል ጎብኚዎች የተቀላቀለውን የክፍል ፕሮግራም ለመመልከት መጡ። በዚያ ቀን የካይ ክፍል የኬሚስትሪ ሙከራ እያደረጉ ነበር። ይህ በላቦራቶሪ ውስጥ እሳት ሊያስነሳ የደረሰ ስህተት እስኪሰራ ድረስ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። ፍርሃት ወደ ተስፋፋ። ሁሉም ተማሪዎች ወደ ውጭ ይወጡ። ነገር ግን ካይ ያለፈው አደጋ ትዝታዋ በመመለሱ ቦታው ላይ ቀረች። በግርግሩ ውስጥ ቁርጭምጭሚቷን አቁስላ መሬት ላይ ወደቀች። ሊ ሊረዳት ሮጣና ደህና መሆኗን እስኪያረጋግጥ ድረስ ከጎኗ ቆየ። አስተማሪዎቹና ጎብኚዎች ሲደርሱ ሁኔታው ቁጥጥር ስር ነበር። በሕክምና ክፍል ውስጥ ሚናቸው ተቀያየረ። በዚያን ጊዜ ካይ የሊን ቁስል ታክም ነበር። አጋጣሚውን ተጠቅማ ልቧን ከፈተችለት። ስለ ልጅነቷ ስለዳነችው የእሳት አደጋና የእሱ ድርጊት እንዴት የቀድሞ የልጅነት ጓደኛዋን እንዳስታወሳት ነገረችው። ለሱ በጣም አድታዊ ለመሆኗ ይቅርታ ጠየቀችና እንደ እውነተኛ ጓደኛ አዲስ መጀመር እንደሚችሉ በጥሩ ሁኔታ ጠየቀችው። ምንም እንኳን የላብራት ክስተት ጎብኚዎችን ቢያስደነግጥም በአጠቃላይ ልምዱ አዎንታዊ ነገር ገለጸ። በግርግሩ መሀል እምነት፣ መግባባትና እውነተኛ ትስስር በመካከላቸው ማደግ ጀመረ። ለመጀመሪያ ጊዜ ሁለቱም ቡድኖች ሰሜንና ደቡብ እርስ በርስ መተሳሰብና መተጋገዝ ጀመሩ። ይህ የአመለካከት ለውጥ ጎብኚዎችን የተቀላቀለውን የክፍል ሀሳብ በአዲስ ብሩህ ተስፋ እንዲመለከቱ አደረጋቸው። ምናልባት ከሁሉም በኋላ በእርግጥ ሊሰራ ይችላል። ከጥቂት ቀናት በኋላ ሚስተር ማርክ ክፍሉን ጎበኙ። ምንም እንኳን ስለ አደጋው ብስጭታቸውን ቢገልጹም ስላሳዩት የቡድን ስራ ኩራት እንደተሰማቸው ተናግረዋል። እርስ በርስ እንደተሳሰቡና እንደ እውነተኛ ቡድን አንድ ሆኖ እንደሚቀጥሉ አስታወሷቸው። በሚቀጥለው ቀን ሊ የካይ ቁስሎችን እየባሱ እንደሄዱ አስተዋለ። ምንም ትልቅ ነገር ሳያደርጉ በጸጥታ ይንከባከባት ጀመር። መድኃኒትም አመጣላትና ወደ ተወዳጅ የመጽሐፍቱ ወደ መደብሯ የቅናሽ ካርድ ሰጣት። በእርምጃው የተደነቀችው ካይ ልቧ ተነካ። ጓደኛው ዮዮ በቅርብ ጊዜ ምንም ምክንያት ሳይኖራት እንኳን ብዙ ትስቅ እንደነበረ አስተዋለች። በዚህ ጊዜ ሴው ሊና ካይ ምን ያህል እየተቀራረቡ እንደሆነ ማስተዋል ጀመረ። ቀናት መሰማቱን መደበቅ አልቻለም። ሴው ካይን ለረጅም ጊዜ ይወዳት ነበር፣ ነገር ግን ስሜቱን ተናግሮ አያውቅም። በየቀኑ ጠዋት እሷን ለማግኘት ሲል ረዥም መንገድ እየሄደ ቀድሞ ይነሳ ነበር። ነገር ግን ሊ ከእሷ ጋር ብዙ ጊዜ ማሳለፍ ከጀመረ በኋላ ሴው እንደ ጓደኛ፣ እንደ ክፍል ተቀናቃኝ ብቻ እንደምታየው እርግጠኛ በመሆን ቀስ በቀስ ራሱን አገለለ። ይህ በእንዲህ እንዳለ ሊ ለትምህርት ላይ ማተኮር እየከበደው መጣ። ስለ ካይና ምን ያህል ቆንጆ እንደሆነች ማሰብ አላቆምም። በሚያስደንቅ ሁኔታ ካይ ተመሳሳይ ነገር እያጋጠማት ነበር ነው እንደ ቴክሳስ ተፈጥሮዋ ትኩረቷን በተማረችበት ጊዜ ቢሆንም በትምህርቷ ላይ ለማተኮር ሞክራለች። አንድ ቀን ሆኖም በድንገት ሊ ለካይ የሰጠውን የቅናሽ ካርድ ወረወረ። ካርዱንም ማጣት ስለፈራች በቆሻሻ መጠረብ ውስጥ በጽኑ ፈለገችው። ሴው አያትና ምንም እንኳን አስፈላጊ ባይሆንም ለመርዳት ወሰነ። ካርዱ ለሷ ምን ያህል አስፈላጊ እንደሆነ ያውቅ ነበር። በሚቀጥለው ቀን በመጨረሻ ማገኘውና መለሰላት። እፎይታ የተሰማት ካይ በክፍል ውስጥ አመሰገነችው። ብዙም ሳይቆይ በትምህርት ቤቱ የትልቅ ክፍል አቋራጭ የሩጫ ውድድር አዘጋጀ። ሳንጂ ሊን በውድድር እንዲወዳደር ተፈታተነው። ተሸናፊ የኤሌል ልብስ እንዲለብስና የአሸናፊ ቡድን ምግብ እንዲገዛ ሊ ሳያመነታ ተቀበለ። ከቀናት ልምምድ በኋላ ቢፍ የቡድን ሯጮችን መረጠ። ሊንቹዋንና ሊን ጨምሮ ውድድሩ ከመጀመሩ ጥቂት ቀደም ብሎ ከቡድኑ ውስጥ አንዷ ልጅ
መሮጥ አልቻለችም። ምንም እንኳን እግሯ ሙሉ በሙሉ ባይድንላትም ካይ ቦታዋን ለመተካት ተነሳ። በውድድሩ ወቅት በትሩን በሚያልፍ ጊዜ ካይ ተሰናከለች። ሊ ሊረዳት ቆመ። ነገር ግን መሮጡን እንዲቀጥል አጥብቃ ነገረችው። ሁሉንም ጥረቷን አደረገች። ነገር ግን በመጨረሻም ለሳንጂ ተሸነፈ። ሁሉም ሰው በሚገርም ሁኔታ ሊ አልተቆጣም። ይልቁንም ውድድሩ ላይ የተነሳውን እሱና ካይ አብረው ያሉበትን ፎቶ አይቶ ፈገግ አለ። ምስሉም በክፍሉ ቡድን በፍጥነት ተሰራጨና ብዙዎች እንደ ጥንዶች በጣም ቆንጆ እንደሆኑ አስተያየት ሰጡ። አስተያየታቸውን ፊቱ ላይ የጸጥታ ፈገግታ መጡ። በሚቀጥለው ቀን ሊ ቃሉን ጠብቆ የኢሊዮን ልብስ ለብሶ ወደ ትምህርት ቤት መጣ። እንደ መደነቅም ጓደኞቹ እሱን ለመደገፍ ልብስ ለብሰው መጡ። ስለዚህ ምንም አልተሸማቀቀም። በእረፍት ሰዓት ካይና የክፍል ጓደኞቹ ለሳንጂ ቡድን ምግብ በመግዛት ረዱ። ሊ በኋላ ሀሳቡ የካይ እንደነበር አወቀ። አመስጋኝ ሆኖ አብረው ምግብ ቤት እንዲበሉ አበዛትና በፈገግታ ተቀበለች። ነገር ግን ሁሉም ነገር አስደሳች አልነበረም። ሊ ስለ ውጤቱ ዝቅተኝነት ማሰብ ጀመረ። ምንም እንኳን ወላጆቹ ተጽዕኖ ባያደርጉበትም እንዲኮሩበት ይፈልግ ነበር። ከጓደኞቹ ጋር ሆኖ በፈተናዎች ላይ የማጭበርበር ሀሳብ አነሳ። ካይ ስታውቅ እንዲያቆም ጠየቀችው። በኋላ ሊ ለማጭበርበር ለምን እንዳሰበ በቅንነት አስረዳ። ሳትፈርድበት ካይ እንድታስጠናው ሀሳብ አቀረበ። ሲኢው እንዲሁ የጥናት ክፍለ ጊዜዎችን ተቀላቀለ። ሊ ከካይ ጋር በትምህርት ቤት ለመገምገም ቃል ገባ። ነገር ግን በመጨረሻ ሰዓት ከጓደኞቹ ጋር ሌላ እቅድ ስላለው ሰረዘው። በከፋ ሁኔታ በሚቀጥለው ቀን ሊና ቡድኑ ትምህርት ቀርተው እግር ኳስ ግጥሚያ ለማየት እንደሄዱ ሁሉም ሰው አወቀ። ካይን ብቻዋን ጥለዋት በጣም ተስፋ በመቁረጥ እሱም ሙሉ በሙሉ ማስወገድ ጀመረች። ግራ የተጋባና የተበሳጨ ምን እያደረገ ስላልገባ የተረበሸ። በዚያው ምሽት አሁንም የተናደደችው ካይ ስለ ሁሉም ነገር ለታናሽ ወንድሟ ጋር ተነጋገረች። እንደተለመደው በቅንነት ምናልባት ሌሊ ስሜት እንዳላት ቃሉን በቁም ነገር ባለመያዙ ምክንያት እንደተጎዳሽ ገመተ። በንግግሩ ያፈረችው ካይ ከክፍሉ አስወጣችው። በሚቀጥለው ቀን በትምህርት ቤት ሊ ለማብራራት ሞከረ። ትምህርት ቤቱ ከሀገር አቀፍ አትሌቶች ጋር የስልጠና ክፍል ጊዜ እያዘጋጀ እና እንዳያመልጠው እንደፈለገ ነገራት። የጥናት ክፍለ ጊዜያቸው እስኪያመልጠው ድረስ ረጅም ጊዜ እንደሚወስድ አልጠበቀም። ካይ እሱን ከሰማች በኋላ ምክንያቶቹን ተረድታ ይቅርታ አደረገችለት። ሊ ከዛም በኋላ ቃሉን ፈጽሞ እንደማይጥስ ቃል ገባ። ፈተናዎች ሲቃረቡ ካይና ሲው ሊንና ጓደኞቹን በርትተው እንዲያጠኑ ረዷቸው። ትልቅ ቀን ሲደርስ ሁሉም ተጨንቀው ነበር። ነገር ግን ከመቼውም ጊዜ የበለጠ ተዘጋጅተው ነበር። ከፈተናው በፊት አንዋን ሊን ቀርቦ በመስመር ላይ የፈተና ቁልፍ እንዳገኘ ተናዘዘ። ፈተናው ቢኖርም ሊና ጓደኞቹ በፈተናው ላይ ትልቅ ችግር አልገጠማቸውም። ለሁሉም ጥረታቸውና ለረዥም ምሽቶች ጥናት ምስጋና ይገባውና በኋላ ካይን ለድጋፏ ለማመስገን ሊ ወደ መዝናኛ ፓርክ ወሰዳት። ለእሷ ተራ ቦታ ብቻ አልነበረም። ከአባቷ ሞት በኋላ ወደዛ ተመልሳ አታውቅም። ሆኖም ያን ቀን ልዩ የሆነ ነገር ሆነ። ካይ እንደገና ፈገግ አለች። ሁሉም መስህቦች እንደ መጀመሪያ ጊዜ ሞከረችና ለትንሽ ጊዜ ከልብ ደስተኛ ሆነች። ከጥቂት ቀናት በኋላ ውጤቱ ሲታተም ሊና ጓደኞቹ ወደ ሚስተር ማ ቢሮ ተጠሩ። በጥርጣሬ ሃኒዋን በማህበራዊ ሚዲያ በኩል የአንድ ሰው የፈተና ቁልፍ እንደተቀበለ የሚያሳዩ ቅስፈታዊ ገጽ እይታዎች አሳያቸው። ሃን እውነት እንደሆነ አምና፣ ነገር ግን ካይን ካነጋገረ በኋላ እንደሰረጃቸው አስረድቶታል። እሱም እንዳያታልል አሳምነዋለች። ቢሆንም ሚስተር ማ አሁንም ጥርጣሬ ነበራቸው። ጥሩ ውጤታቸውን በብቃት የተገኘ መሆኑን ማመን ከበዳቸው። ሊ በሚጠረጠሩበት ጊዜ ብቻ ሳይሆን የራሱ አስተማሪ እንደማይተማመንበት ሲረዳ በጣም ተጎዳ። ሆኖም ካይ ታምናቸው ነበር። ምንም ያህል እንደሰሩ ታውቅ ነበር እና ማስረጃ ያቀረበች። የጥናት ክፍለ ጊዜዎችን፣ መርሃ ግብሮችንና ንግግሮችን፣ ቅስፈታዊ ገጽ እይታዎች እንዳለመታደል ሆኖ ፖል ይህን ማስረጃ አይቶ ወሬ ማሰራጨት ጀመረ። ሊና ጓደኞቹ በትምህርት ቤቱ መሳቂያ ያደረጋቸው። በከፋ ሁኔታ ሊ ካይ ቅስፈታዊ ገጽ እይታዎችን ሆን ብላ እንዳጋራች አሰበ። ይህም እንደተገዳ እንዲሰማ አደረገው። ሁኔታዎችን ሚስተር ማ በጠቅላላው ትምህርት ቤት ፊት ክስተቱን ሲጠይቁ በይፋ ሲያሳፍሩት ዝቅተኛ ደረጃ ላይ ደረሰ። ቀድሞውንም ከሪጋ ፉክክር የነበረው ሳንጂ እርካታውን መደበቅ አልቻለም። ይህ በእንዲህ እንዳለ ካይ ጥፋተኛ ሆኖ ተሰማ። ሊን ለማነጋገር ሞከረች፣ ነገር ግን ለመልእክቶቿ ምላሽ አልሰጠም። ለሚቀጥለው ቀን በአካል ለመጋፈጥ ወሰነች። እንደማታታልን እና እሱም ማጽዳት እንደምትፈልግ አምና እንደሆነ ነገረችው። በቅንነቱ የተነካው ሊ ለእሷ ምን ያህል አስፈላጊ እንደሆነ ተገነዘበ። ምንም እንኳን ሊና ሲው ባይስማሙም ሲው ንጹህ መሆኑን ያምን ነበር። በድብቅ ሚስተር ማ ያሳዩትን ቅስፈታዊ ገጽ እይታዎች በጥንቃቄ ገምግሞ የሆነ ነገር ተጠራጠረ። ከካይ ጋር ተነጋገረ እና በጋራ ተጨማሪ ምርመራ ለማድረግ ወሰኑ። በትምህርት ቤት ኮምፒውተር በመጣ ሲሆን መልእክቱ የመጣበትን ምንጭ ተከታተለ። የተሰረዘ መረጃ መልሶ ማግኘትና እውነቱን መጋለጥ ችሏል። ሳንጂ ለሃንዋን መልሶቹን በድብቅ ልኮ ነበረ። ካይና ሲው በጸጥታ ሁሉንም ማስረጃ አሰባስበው ለሚስተር ማ አቀረቡ። በመጀመሪያም ከመምህሩ
ፕሩፌና ከመምህር ጂንጋይ ከተነጋገሩ በኋላ እውነቱን ሲያውቁ ሚስተር ማ ስህተታቸውን አምነው በትምህርት ቤት ውስጥ ማስታወቂያ በኩል ይፋዊ ይቅርታ ጠየቁ። ሳንጂ ለድርጊቱ ተቀጣና ቻሊ ሁልጊዜ እንደሚሻል ስለተሰማው በቅናት እንደሚሰራ አምኗል። በኋላ ሊ ከሳንጂ ጋር እንዲነጋገር ተጠራ። ሳይቀየም በሌሎች ህይወት ውስጥ ከመግባት ይልቅ ራሱን ምርጥ ለማድረግ ማተኮር እንዳለበት ነገረው። በዚህ ምሽት ካይ ሲው ለሱ ያደረገውን ሁሉ ከነገረችው በኋላ ሊ ጎረቤቱን ለማመስገን ወሰነ። ቀስ በቀስ ሁለቱም እንደ ጓደኛ መቅረብ ጀመሩ። ሲው የሊ ችግሮች ካይን ሲጎዱ ማየት ስላልቻለ እንደገባ ተናዘዘ። ይህ በእንዲህ እንዳለ ካይል ከሊ ጋር ብዙ ጊዜ ማሳለፍ ጀመረችና እየቀረቡ መምጣታቸው ሳይታወቅ አልቀረም። ከሉቅ ሲው በጸጥታ ተመለከተ። ትስስራቸው ሲጠናከር ስሜቱን በመቆጣጠር ብዙም ሳይቆይ አዲስ ተማሪ የካይ ክፍል ገባ። ጂ ሂንቺ ወዲያውኑ የሁሉንም ሰው ትኩረት የሳበ ቆንጆና ማራኪ ወጣት፣ ማንንም ያልጠበቀው ነገር እሱ በትምህርቱ ለማጠናቀቅ ወደ ትምህርት ቤት የተመለሰ ታዋቂ ሰው መሆኑ ነው። ብዙዎቹ ያደንቁት ነበር። ነገር ግን ሂንቺ አይኑን ለካይ ብቻ እንደሆነ ታየ። አንድ ቀን ብቻቸውን ሲሆኑ አስደንጋጭ ምስጢር ገለጠ። ዓመታት በፊት በእሳት ያዳናት የልጅነት ጓደኛዋ ነበር። ከአደጋ በኋላ ህይወቱ ሙሉ በሙሉ ተቀይሮ ነበር። ወደ ውጭ ሀገር ሄዶ ጣዖት ሆኖ አሁን ደግሞ ምንም ጊዜ እንዳልነበረ ሆኖ በፊቱ አቆሟል። ይህ ሲገለጥ ሁለቱም ሊና ሲው ለካይ ያላቸውን ስሜት ከገለጹለት በላይ ጥልቅ እንደሆነ መገንዘብ ጀመሩ። ሂንቺ አሁን በስሎ ውስጥ በመኖሩ ማራኪ፣ ደግና ስሜታዊ ታሪክ ሲጋሩ ሁለቱም ተሰማቸው። እሷን ላለመጣት በመፍራት ጊዜያዊ የእርቅ ስምምነት ለመፍጠር ወሰኑ። ሂንቺን እንኳን ተፋጠጡት፣ እንዳይጎዳ አስጠነቀቁት። እንደ ብልህነቱ ሂንቺ ሁለቱም በሷ እንደሚወዱ በፍጥነት ተረዳ። በኋላም ሂንቺ ለፊልም ሚና እየተወዳደረ ስለነበረ እንግሊዝኛ ለማሻሻል ካይን እርዳታ ጠየቀ። ያለምንም ማመንታት ተስማማችና በሌሎች ትምህርቶችም ልትረዳው አቀረበች። ካይ ሊ እና ሲውል ለጥናት ክፍለ ጊዜ እንዲቀላቀሉ ስትጋብዝ ወዲያውኑ ተቀበሉ። እንደተጠበቀው ከሂንቺ ጋር ብቻውን መተው አልፈለጉም። ነገር ግን እሷን ለመቅረብ ትክክለኛ ሰበብ ነበር። ቀስ በቀስ ቡድኑ እያደገ ሄደ። የጥናትና የሳቅ ጊዜያት ተጋሩ። ለመጀመሪያ ጊዜ ሂንቺ በእውነት ደስተኛ እንደሆነ ተሰማው። እንደ ጣዖት ከሚጨነቅበት ህይወት ውጪ ከነሱ ጋር ጊዜ ማሳለፍ፣ የስራ ግዴታዎችን እንኳን መዝለል ጀመረ። ነገር ግን እህቱና እናቱ ጣልቃ በመግባት ጣዖት መሆን ኃላፊነት እንደሆነ አጥብቀው አስታወሱት። እሱ ያንን መንገድ መርጧልና መስዋዕትነቱን መቀበል ነበረበት። ይህም የወጣትነት ጊዜ ማጣት ማለትም ቢሆን ንግግራቸው በማሰላሰል ሂንቺ ተረድቶ ፕሮፌሽናል ሙዚቃ የመሆን ህልሙ ላይ እንደገና ለማተኮር ወሰነ። ኤጀንሲውም የሙዚቃ ችሎታውን ለማጥራት የግል አስተማሪ እንኳን መድቦለታል። ይህ በእንዲህ እንዳለ በሲው ቤትም ውጥረት እያደገ ነበር። እናቱ ጠበቃ እንዲሆን ትፈልግ ነበር። ነገር ግን በድብቅ የፕሮግራም አድራጊ የመሆን ህልም ነበረው። ራሱንም እያስተማረ በድብቅ ይለማመድ ነበር። ትምህርት ቤቱ ተማሪዎች የሚመርጡትን ዩኒቨርሲቲ እንዲመርጡ ሲጠይቅ ነገሮች ተባባሱ። ለማንም ሳይናገር እናቱ ፈጽሞ እንደማትስማማ እያወቀ የቴክኖሎጂ ዩኒቨርሲቲ መረጠ። ይህ የራሱ ፈተና ገጠመው። በሀገሪቱ በጣም ታዋቂ ከሆነው የጆዋ ኪንግ ዩኒቨርሲቲ መግባት ፕሮፌሰር ቤድል በአሁኑ ውጤት በጣም አስቸጋሪ ሆኖ ነበር። ሊ ግን ተስፋ አልቆረጠም። ሁሉንም ለመስጠት ወሰነ። ይህ ውሳኔ ከጓደኛው ሊንቿን ጋር ውጥረት ፈጠረ። በአንድ ወቅት አብረው ወደ ስፖርት ዩኒቨርሲቲ ለመሄድ ቃል ገብተው ነበር። ሊንቿን ሊ በካይ ምክንያት መንገዱን እየቀየረ እንደሆነ ፈራ። ሆኖም ሊ እሷን ትልቁ እንዲያልም እንዳበረታታቸው አስረድቷል። ሊንቿን እናቱን ለመርዳት በቤታቸው ሱቅ አቅራቢያ ለመቆየት እንደሚፈልግ ተረዳ። ሊ እናቱን እንዲያኮራ ለማድረግ ወደ ጆሃን ኪንግ እንዲያጣጥር አበረታታው። ከተነጋገሩም በኋላ ሁሉም በጋራ ማጥናት ጀመሩ። ለመጀመሪያ ጊዜ እያንዳንዳቸው ግልጽ ህልምና እሱን መከተል ቁርጠኝነት ነበራቸው። አንድ ቀን የሲው እናት የዩኒቨርሲቲ ምርጫ ቅጹን ሲሞላ አገኘችው። ተናዳ የፕሮግራም አድራጊ መጽሐፍቱን ወረወረች እና ከቤት እንዳይወጣ ወይም ጓደኞቹን እንዳያከለከለችው። ተስፋ ቢቆርጥም አልተሸነፈም። ሲው ህልሙ ዋጋ እንዳለው ለማረጋገጥ ወሰነ። ለፕሮግራም ውድድር ተመዘገበ። ነገሮች ተስፋ ሰጪ ሲሆኑ እናቱ ወደ ሌላ ትምህርት ቤት የመዘዋወር ያልተጠበቀ ውሳኔ ያደረጉ። ካይ ሂንቺና የክፍል ጓደኞቻቸው ሲያውቁ ለመርዳት ወሰኑ። የልጃቸውን ችሎታ በአካል እንዲያዩ የሲውን እናት ወደ ውድድሩ ጋበዙ። በውድድሩም ወቅት ችሎታ አስደነቃት። ሆኖም አሁንም ጸናች። ወደ ሌላ ትምህርት ቤት መሄድ ካልፈለገ በስተቀር በትምህርት ቤቱ ላይ ብቻ ማተኮር እንዳለበት ነገረችው። በጊዜም የመጨረሻ ፈተና ውጤት ተገለጸ። ለትጋቷ ምስጋና ይገባውና ካይ በጠቅላላ ትምህርት ቤት ከፍተኛ ተማሪ ሆና ተመረጠች። ሲውን እንኳን በልጣለች። በበዓላቱ ወቅት ሲው በድብቅ የፕሮግራም ክፍሎችን መከታተል ቀጠለ፣ ለሌላ ውድድር እየተዘጋጀ። ይህ በእንዲህ እንዳለ ሊና ካይ
ብዙ ጊዜ አብረው አሳለፉ፣ ትስስራቸውን አጠነከሩ። ሂንቺ ሁሉንም ነገር ሲያስተውል ተስፋ ለመቁረጥ ዝግጁ አልነበረም። አንድ ቀን ሊን ቀርቦ በቅርቡ ለካይ ስሜቱን ለመግለጽ እንዳቀደ ነገረው። ከዛም ያልተጠበቀ ነገር ተፈጠረ። በሂንቺና በካይ መካከል አብረው እንደሚኖሩ የሚያሳይ ውሸት ፎቶ ማህበራዊ ሚዲያ ላይ ተሰራጨ። ወሬው በፍጥነት ተሰራጨ፣ ትልቅ ቅሌት አስከተለ። ጋዜጠኞቹም የካይ ቤት ድረስ በመምጣት ግላዊነቷን አስፈራሩና ማንነቷን ሊያጋለጡ ተቃረቡ። እንደ እድል ሆኖ ሊ በፍጥነት እርምጃ ወሰደ። ካይንና ታናሽ ወንድሟ ወደ ቤት ወሰዳቸው። ከግርግሩን ጠበቃቸው። በሲው እርዳታ በትምህርት ቤት ሂንቺን የሚያሳድድ ሰው እንዳላወቁ ሲምን ተፋጠጡት። የውሸት ፎቶዎችንም እንዲሰርዝ አስገደዱትና ይቅርታ ጠየቁ። ለዚህ ምስጋና ይግባውና ሂንቺ ከኤጀንሲው ችግር ዳነ። የውሸት ምስሉን ለማሰራጨት የረዳው ፖል በመጨረሻ ማምኗል። በወላጆቹ ሳይቀር ሁልጊዜ ችላ እንደተባለ ስለተሰማው ትኩረቱ ብቻ እንደፈለገ ተናገረ። እንደ መያዝ ከመፍራት ይልቅ ሂንቺን ይቅርታ አደረገለት። በዚህ የተነካው ፖል አዲስ ጅምር ለመጀመር ወሰነና ወደ ሌላ ትምህርት ቤት ተዘዋወረ። በዓላቱ ሲያልቁና የዩኒቨርሲቲ መግቢያ ፈተናዎች ሲቀረቡ ሊ ካይን ወደ ጸጥ ያለና ትርጉም ያለው ቦታ ወሰዳት። ተጨንቆና በቅንነት ከጎኑ መሮጥ እንደምትችል ከሱ ጋር መቆየት እንደምትችል ጠየቃት። ካይ አፈረች፣ ነገር ግን ቀጥተኛ መልስ አልሰጠችውም። ብዙም ሳይቆይ ሂንቺ ለደጋፊዎቹ ድግስ አዘጋጀ። ምንም እንኳን በእውነቱ አንድ በጣም ልዩ ሰው ለካይ ነበር። ልብ የሚነካ ዘፈን ለሷ ሰጠ። ያኔ ነው የልጅነት ጓደኛ በእውነት ለሷ ስሜት እንዳለው የተረዳችው። ከድግሱ በኋላ ሂንቺ ከሷ ጋር ብቻዋን ተነጋገረና በሙዚቃው አካዳሚ በውጪ አገር ለማጥናት እንደሚሄድ ገለጸ። ሂንቺ ካይን ከሱ ጋር እንድትሄድ እንኳን ጠየቃ፣ ነገር ግን በእርጋታ እንደማትችል ነገረችው። ልቧ ቀድሞውንም ለሌላ ሰው ነበረ። በሚቀጥለው ቀን ሂንቺ ለጓደኞቹ ተሰናብቶ ሄደ። የህይወቱን ጠቃሚ ምዕራፍ ዘረጋ። ይህ በእንዲህ እንዳለ ሊና ሲው በአንድ ወቅት ልዩነት የነበራቸው ጥሩ ጓደኛሞች ሆኑ። በሊ ልደት ላይ ሲው ለመጀመሪያ ጊዜ መልካም ልደት ተመኘለት። በሚቀጥለው ቀን ሊ ካይን በትምህርት ቤት የእግር ጉዞና በስፖርት ልምምዱ ላይ እንድትሳተፍ ጋበዛት። በእንደዚህ አይነት ልዩ ቀን ከጎኑ ስለነበረች አመሰገናትና ወደ ጆሃን ኪንግ ዩኒቨርሲቲ ለመግባት ቁልፍ ሰርተፍኬት ሊያገኝለት ወደሚችለው ወደሚቀጥለው ውድድሩ ጋበዛት። ከሩቅ ሲመለከታቸው ሲው በልቡ ህመም ተሰማው፣ ነገር ግን ዝምታ መረጠ። ከጥቂት ቀናት በኋላ ለካይ የሚያም ቀን መጣ። የአባቷን ሞት መታሰቢያ ቀን። ቤተሰቧ በሙቀት ትዝታዎችን ሀዘንን ለመተካት እንደ ርዘት ድግስ እንዲያከብሩ ተወሰኑ። በኋላ ስለ አባቷ ብዙም የማታስታውሰው ስለሆነች ካይ ለወንድሟ የበለጠ እንዲኖራት ጠየቀችው። ስለ አባታቸው ጀግንነት፣ ስለ ፈገግታውና ስለ ረዥም የሉኩሚያ ህመም ታግለው ተናገረ። በንግግራቸው መሀል ሀዊው በካይ ክንዶች ላይ ቁስሎችን አስተዋልና ደነገጠ። ተመሳሳይ ህመም እንደወረሰች ፈራ። ትንሽ ጉዳት ብቻ እንደሆነ አረጋጋችሁ። ሆኖም ለተወሰነ ጊዜ ድክመትና ማዞር ስለተሰማት እሷን ትፈራ ነበረ። በሚቀጥለው ቀን የትምህርት ነርስ በሆስፒታል ሙሉ ምርመራ እንድታደርግ መከረቻት። ዜናውም አስደነገጣት። ተነሳሽነት አጣች እና ከሁሉም ሰው ራቃለች። ሲው ወዲያውኑ አስተዋልና ከቤተሰቧ ጋር እንድትነጋገርና ምርመራ እንድታደርግ አበረታታት። ሆኖም ካይ ማንንም በተለይም ሊ እንዲያውቅ አልፈለገችም። በትልቅ ውድድሩ በፊት እሱን ማዘናጋት አልፈለገችም። ቀስ በቀስ ራሷን አገለለች። ሊ አስተውሎ ከጭንቀት የተነሳ ተጋፈጣት። በአይኖቿም ውስጥ በሀዘን ለመነጋገር ዝግጁ እንዳልሆነችና ጊዜ እንደሚያስፈልጋት ተናገረች። ምንም እንኳን ቢጎዳም በተለይ ከሲው ጋር ስትመካከር ሲያይ ሊ በትዕግስት በመጠበቅና እሷን ማመን ቀጠለ። ሲው በጸጥታ ከጎኗ መቆየት የተረጋጋ ድጋፍ አቀረበ። ከብዙ ማሰላሰል በኋላ ካይ በመጨረሻም ስለ ጤናዋ ስጋት ለእናቷ ተናገረች። ተጨንቃም እናቷ በፍጥነት የሕክምና ምክክር አዘጋጀች። ዶክተሩም በደም ሴሎቿ ውስጥ መዛባት አግኝቷል። ምንም እንኳን የደም ማነስ ሊሆን ይችላል፣ ለማረጋገጥ ተጨማሪ ምርመራዎችንም ታዘዋል። የጤናዋ ሁኔታ ዜና በጓደኞቿ መካከል ተሰራጨና ሁሉም በጣም ተጨነቁ። በዚያው ቀን ሊ ትልቅ ውድድሩ ነበረው። ሲው ደግሞ በፕሮግራሙ ውድድር ላይ ይሳተፍ ነበረ። ከመለያየታቸው በፊት መልካም እድል ተመኙ። ካይ የሊን ውድድር ላይ ለመገኘት አመነታች። መገኘቷ ሊያዘናጋው እንደሚችል በመፍራት ነገር ግን ሲው ልቧን እንድትከተል አበረታታል። ለመሄድም ወሰነች። ነገር ግን መንገድ ላይ ራሷን ስታወደቀች። በውድድሩ ወቅት ሲው ከሆስፒታል አስቸኳይ ጥሪ ደረሰውና ድንገተኛ አደጋ ተጠሪነት ወዲያው ተነገረው። ያለምንም ማመንታት ውድድሩን ትቶ ወደ እሷ እየሮጠ ሄደ። በተመሳሳይ ጊዜ ሊ በውድድሩ ወቅት የሆነ ነገር እንደተሳሳተ ተሰማ። በአካልም ሆነ በአይምሮ አልተመቸውም እና ግፊቱ አሸነፈው። ሁለተኛ ደረጃ ትምህርት ቤት ከገባ በኋላ ለመጀመሪያ ጊዜ አስፈላጊ የሆነ ውድድር አጣ። ተስፋ በመቁረጥና በመበሳጨት ሽንፈቱን ለመቋቋም ታገለ። በኋላም ሲ ያገኘው
እና በቅንነት ተናገረ። ሊ ዝቅ አርጎ ይመለከተው የነበረውን የልጅነት ቀናቱን አስታወሰው። ያኔ ሴው ራሱን ለማረጋገጥ ደከመኝ ሰለቸኝ ሳይል ሰልጥኖ የክፍሉ ሻምፒዮን ሆነ። አንድ ሽንፈት ማለት ተስፋ መቁረጥ ማለት እንዳልሆነና አንድ ውድቀት በኋላ ሁሉን ነገር መተው ያደረገውን ጥረት ሁሉ እንደሚያማክን አስታወሰው። ይህ በእንዲህ እንዳለ በሰው ቤት ውስጥ እንደገና ውጥረት ተፈጠረ። እናቱ የፕሮግራም ስራውን በድብቅ ማጥናቱን ቀጥሎ እንደነበር አወቀችና በጣም ተናደደች። በትምህርት ቤት ላይ ጣልቃ እንዲገባ በማመን አባቱን ለማስጠረቅ ሞከረ። ነገር ግን እናቱ ጸንታ በመቆም እንዲያተኩር ወደ ሌላ ትምህርት ቤት ለማዘዋወር ወሰነች። አንድ ሳምንት አለፈና ሊ ወደ ክፍል አልተመለሰም። ከነ ጓደኞቻቸው ተጨነቁ። በዛ ጊዜ ሊ በአባቱ ውስጥ መጽናኛ አገኘ። የቀድሞ አትሌትና በጥልቅ ተረዳው። አባቱ የማይረሳ ነገር ነገረው። ማሸነፍ ሆነ መሸነፍ የህይወት ክፍል ነው። አስፈላጊ ነገር መሮጥ መቀጠል ነው። እነዚያ ቃላት ቁርጠኝነቱን እንደገና አቀጣጠሉ። ሊ ከካይ ጋር ተገናኘ። ስላሳሰባት ይቅርታ ጠየቀና ለሯጭነት ህልሙ ሆነ ለዩኒቨርሲቲ ፈተናው መጣሩን እንደሚቀጥል ቃል ገባ። በመጨረሻም ካይ ስለ ሆስፒታል ምርመራዋና ፍርሃቷ ተናገረች። ሊ በጥንቃቄ አዳመጠ። እጇን ያዘና ምንም ቢፈጠር ሁልጊዜ ከጎኑ እንደሚሆን አረጋገጠላት። ስጋቶቿንም በጭራሽ ብቻዋን እንዳትሸከም ጠየቃት። ከጥቂት ቀናት በኋላ ሴው ካይን ጋበዛትና ለረጅም ጊዜ እንደወደዳት ተናዘዘ። እሷ እንደ ጓደኛ ብቻ ስላየችው ስሜቱን በጭራሽ አልተረዳችውም ነበር። ሊ ካይ በሴው እውነተኛ እንድትሆን አበረታታት። ስለዚህ በከንቱ አይጠብቅም። በዚያን ቀን ካይና ሴው እንደ ሮቦት ኤግዚቢሽን ባሉ ቦታዎች አብረው ጊዜ ያሳለፉ። ምንም እንኳን አብረው መሆን ብትወድም ስለ ሊ ማውራት አላቆመችም። ሴው ልቧ የሌላ ሰው እንደሆነ በጸጥታ ተረዳ። በቀጥታ ሳይጠቅሰው በስልኳ ላይ የሰራውን የውይይት መተግበሪያ ጭኖላት ምንም እንኳን ቢርቁም እንደተገናኙ ለመቆየት ተስፋ አድርጓል። በዛ ምሽት የሴው ወላጆች እንደገና ስለ ትምህርት ቤት ዝውውሩ ተወያዩ። በእናቱ ውሳኔ አቅም እንደሌለው ተሰማ። ሆኖም ብዙም ሳይቆይ ጥሩ ዜና መጣ። የካይ የምርመራ ውጤት የደም ማነስ ብቻ እንደሆነ አረጋገጠ። እፎይታ ተሰምቷ በደስታ አለቀሰች። በተመሳሳይ ጊዜ ሊ ሌላ ተሳታፊ ካገለለ በኋላ ለፍጻሜው እንዲወዳደር እንደተመረጠ ዜና ደረሰው። ለማክበር ከጓደኞቹ ጋር እራት አዘጋጀ። ነገር ግን ሴው አልተገኘም ወይም መልእክቶችን አልመለሰም። ካይ በመተግበሪያው በኩል ስታገኘው በእርግጥ ትምህርት ቤት እንደሚቀር ገለጸላት። ወዲያውኑ ምላሽ አልሰጠችም። ዝምታውም የማይታይ እንደሆነ እንዲሰማው አደረገው። በሚቀጥለው ቀን ግን ሴው እና ወላጆቹ ትምህርት ቤት ሲደርሱ ልባዊ መገረም ገጠማቸው። መላ ተማሪዎች ሞቅ ያለ ስንብት ለመስጠት ተሰብስበው ነበር። የተደነቁ ተማሪዎች እናቱ እንደገና እንድታስብ ለመኑ። በቅንነት ሴው በትምህርቱ ላይ እንዲያተኩርና በምግባር ፈተናዎቹ ላይ የተሻለው እንዲደርግ ቃል በመግባት እንዲቆይ ለመነው። በቅንነቱ የተነካችው እናቱ በመጨረሻም ተስማማች። ሁልጊዜ እውነተኛ እንዲሆን ብቻ ጠየቀችው። ጊዜ አለፈና ዩኒቨርሲቲ መግቢያ ፈተናዎችም ቀረቡ። ጓደኞቻቸው በርትተው አጠኑ። እንደ እውነተኛ ቡድን እርስ በርስ ተደጋገፉ። ከፈተናው በፊት ባለው ቀን መምህር ጂን በክፍል ኮርተው ፈገግ አሉ። ለነበራቸውም አንድነት አመስግነው ብሩህ የወደፊት ተስፋ ተመኙላቸው። በመጨረሻም ትልቁን ቀን ደረሰ። ካይና ጓደኞቻቸው ፈተናቸውን በቤተሰቦቻቸው ጭብጨባ ታጀበው አጠናቀቁ። ፈጽሞ የማይረሱትን ምዕራፍ መጨረሻ ምልክት አደረጉ። ከፈተና በኋላ ካይ ልዩ የሆነ ነገር አቀደች። ሊ እንደ አስገራሚ ነገር የተወሳሰበ እንቆቅልሽ ሰጠችው። ብቻውን መፍታት ስላልቻለ ሊ ከሴውና ከጓደኞቹ እርዳታ ጠየቀ። የመጨረሻውን ፍንጭ ወደ ትርጉም ያለው ቦታ፣ ሁሉም ነገር ወደ ተጀመረበት ወደ ስርጭት ክፍሉ መራው። እዚያም ካይ ስትጠብቀው አገኘችው። ለምን ያንን ክፍል እንደመረጠች ሲጠይቃት በጣም ውድ የሆኑ የሁለተኛ ደረጃ ትምህርት ቤት ፈተናዎችና ልቧን የነኩ ሰዎች በትዝታ በተሞላ በዚያ ቦታ ሊ ስሜቱን እንደገና ገለጸ። በዚያ ጊዜ ካይ ወደ ሌላ አላየችም። ፈገግ ብላ በእርጋታ ሰመችው። ተመሳሳይ ስሜት እንዳላት ግልጽ አደረገች። ይህ ውብ ታሪካችን በዚያ በቃ። ቪዲዮውን ከወደዱት ላይክ፣ ሰብስክራይብ ማድረግና የደወል ምልክቱን መጫን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።